السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. عنوان الخطبة: لزوم السنة والحذر من البدع وبدعة المولد النبوية. የዛሬው የኹጥባ ርዕስ የሚሆነው لزوم السنة ሱናን አጥብቆ መያዝ፣ ወልሐዘሩ መጠንቀቅ፣ ሚነል ቢድዕ አዲስ ከሚመጡ አስተሳሰቦችና ተግባሮች ሙስሊም የሆነ ሰው በጠቅላላ ሊርቅ ይገባዋል። ወቢድዓቲል መውሊድ መውሊድ ተብሎ የሚከበረውን የነቢዩ ሰለላሁ ዐለይሂ ወሰለም የልደት በዓል ተብሎ የሚከበረውንም ዓመታዊ በዓል ማንም ሙስሊም ሊርቅ ይገባዋል። ፈያ ዒባደላህ ኡሲኩም ወነፍሲ ቢተቅዋላሂ ተዓላ ፈተቁላህ ሐቀ ተቅዋ ወተመሰኩ ቢሸሪዓቲል ኢስላም ወዐዱ ቢነዋጂዝ ዐለል ዑርወቲል ውስቃ واعلموا أن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. نبي صلى الله عليه وسلم عندم جمعة ساتشو جمعة بميسجدوا بالساعة عندم جمعة سايليو ሁሌ እቺኑ እየደጋገሙ ሷሃባዎች አይ አንድ ጊዜ ሰምተውታል ይበቃቸዋል ዛሬ ልቀንስላቸው ሳይል ያው ይሄን ሐዲስ ያስተላለፉት ሷሃባዎች ምን ይላሉ? ልክ ኹጥባ ሊያረጉ ሲወጡ ፊታቸው ይለወጣል፣ ይቀላል፣ ይጮሃሉ። ለምን ይጮሃሉ? ኡመቱ የሚበጣጥሰው ዲናቸው የሚፈርሰው በምን ስለሆነ? በአዲስ አስተሳሰብ ስለሆነ። ኢርባድ ኢብኑ ሳሪያ የተባለ ውድ ሷሃባ ምን ይላል? ባስተላለፈው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ድካ የደረሰችን ምክር መከሩን አለ። አይን ያነባችበት ልብ የደነገጠችበት የሆነን ምክር መከሩን አለ። እንግዲህ እሳቸው መክረው ማያስነቡበት፣ እሳቸው መክረው ልብ ማያስፈራበት ሁኔታ የለም። ነገር ግን የዛ ቀኑ ምክር ጫን ያለ ስለነበረ ምን አልናቸው አለ? ያ ረሱላህ አንቱ ያላህ መልእክተኛ ሆይ ከአነሃ መወዲዕ እቺ ነገር መሰናበቻ ትመስላለች፣ ፈአውሲና እባክዎት ጨምሩ ምክር አልናቸው። ምንን ይዘው? የምክሩ ብርታት በጣም ሲጠነክርባቸው አልቅሰው ፈርተው ቀጠሉና ምን አሉ? እቺ ነገር መሰናበቻ ሳትሆን አትቀርም፣ ጥለውን ሊሄዱ ነው፣ እባክዎት ምክር ጨምሩ አሏቸው። እሳቸው ምን አሉ? ኡሲኩም ቢተቅዋላህ አላህን እንድትፈሩ እመክራቸዋለሁ። ወሰምዕ ወጣዓ መስማትና መታዘዝ የሙስሊም መሪ ሆኖ በተሾመባችሁ ላይ። ፈኢነሁ ነገሩ እኮ አሉ መን የዒሽ ሚንኩም ከእናንተ ውስጥ ዕድሜ ሰጥቶት የቆየ ሰው ዛሬ እኛ ባለንበት ሁኔታ አይደለም ዲንን ይቀጥለዋል። እችን አስመሩልኝ። እሳቸውና ሷሃባዎች አላህ ዘንድ ተወደው ነበር። ፈኢነሁ ነገሩ እኮ መን የዒሽ ሚንኩም ከእናንተ በኋላ ዕድሜ ሰጥቶት የቆየ ሰው ፈሰየራ በአይኑ በብረቷ ይመለከታል እክትላፈን ከሲራ ብዙ የሆኑ አዲስ አስተሳሰቦችን ዲን ላይ የሚጨመሩ ያያል ባይኑ አሉ። እንግዲህ ልዩነት እንደሚመጣ መጥፎ ነገር እንደሚመጣ ማን መሰከረ? ነቢያችን ሰለላሁ ዐለይሂ ወሰለም መሰከሩ። ግን ራሳቸው በሌላ ሐዲስ ምን ብለዋል? አላሁ ሱብሓነሁ ወተዓላ ለእያንዳንዱ በሽታ አብሮ መድኃኒቱን አውርዶለታል አሉ። የቢድዓ የአዲስ አስተሳሰብ በሽታ መድኃኒቱ ምንድነው? የነቢያችንን ሰለላሁ ዐለይሂ ወሰለም እና የአራቱን ኹለፋኡ ራሺዲን አቡበክር፣ ዑመር፣ ዑስማን፣ አሊ የነዚህን ሱና አጥብቆ መያዝ ነው። ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? የቆየ ብዙ መለያየት ያያል ካሉ በኋላ ምን አሉ? አደራችሁን አሉ ይሄ መለያየት በመጣ ጊዜ የኔንና ቅን
ምትኮቼ ፈለጉን የተከተሉትን የአራቱን ያዙት አሉ። በምን ያዙት? ቢነዋጂዝ በክራንች ጥርሳችሁ አጥብቃችሁ ያዙት አሉ። ሰው ስጋ በፊት ጥርሱ ነው ወይስ ጠንከር ያለ ነገር በዚህ በክራንቹ አስገብቶ ነው የሚቆርጠው? አጥብቆ የሚይዘው ከኋላ ያለው ነው አይደል? ለምን? የሚመነትፋችሁ ብዙ ነው፣ ብዙ አዲስ አስተሳሰብ ይመጣል፣ እንዳትነጠቁብኝ አሉ። ስለዚህ ይሄው ነቢያችንን ያስቆጣቸው ለምን ነበረ? ኸይሩል ሐዲት አሉ። ከንግግር ሁሉ በላጭ እንዳትሸወዱ። የማን ንግግር ነው? ኪታቡላህ የአላህ ንግግር ነው፣ የአላህ መጽሐፍ ነው አሉ። ወኸይሩል ሐዲ ከመንገድ ሁሉ ለመመራት በላጩ መንገድ እኮ ሐዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም እኔ ነቢያችሁ የሄድኩበት መንገድ ነው። አዲስ አስተሳሰብ እንዳትከተሉ። ወሸረል ኡሙሪ ከነገሮች ሁሉ ክፉ መጥፎ እኮ ማለት ሙህደታቱሃ አዲስ የመጣው ነው መልካም ቢመስላችሁም። ወኩለ ቢድዓቲን ሁሉም አዲስ ነገር ضላለቱን ጥመት ነው እንዳትሸወዱ ብለው ጨምሩልን የተባሉት ምክር ላይ እነዚህና ምሳያው ምክር ጨመሩ። ኢነ ሚን አዕዘሚ ኒዕሚላሂ አላ ሃዚሂ ኡማ አላሁ ስብሓነሁ ወተዓላ በዚህ ኡማ ላይ ከዋለው ጸጋ ውስጥ አን አክመለ ለሃ ዲን ሃይማኖቱን እኮ ሞላ ለዚህ ኡማ። ነቢዩ ሰለላሁ ዐለይሂ ወሰለም ያደረጓት የስንብት ሐጅ ላይ 9ኛው ቀን ላይ ሰዎች በጠቅላላ አረፋ ሜዳ በሚቆሙበት ሰዓት ነቢያችን ላይ አንድ አስገራሚ አንቀጽ ወረደች። ምን ምትል? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲነን። አልየውም ዛሬ አክመልቱ ለኩም ለእናንተ ሞላሁላችሁ። አልየውመ አክመልቱ ለኩም ዲንኩም ሃይማኖታችሁን ዛሬ ሞላሁላችሁ። ወአትመምቱ ፈጸምኩኝ ዐለይኩም በእናንተ ላይ አኒዕማ ጸጋን ሞላሁላችሁ፣ ሞላ እስልምና። ወረዲቱ ወደድኩላችሁ አለ አላህ አልኢስላም እስልምና ዲንን ከሃይማኖት በኩል ወደድኩላችሁ። አሁን ወደ ኢማሙ ማሊክ ንግግር እንመጣለን። ኢማሙ ማሊክ በዛ ዘመን ከ1200 ዓመት በፊት ምን አሉ? ያን ቀን ሃይማኖት ያልነበረ ዛሬ ሃይማኖት ሊሆን አይችልም አሉ። መቼ ሃይማኖት ያልነበረ? አላህ ሃይማኖቱን ሞልቼዋለሁ ያለ ቀን ሃይማኖት ያልነበረ ነገር እንደፈለገ ተሽሞንሙኖ ይምጣ ሃይማኖት ሊሆን አይችልም አሉ። ትኩረት እንስጥ። ይሁዳዎች ዑመር ኢብኑል ኸጣብ ጋር መጡ። ምን አሉት? እናንተ ሙስሊሞች ላይ የወረደች አንዲት የቁርአን አንቀጽ አለች፣ በእኛ በይሁዳዎች ላይ ብትወርድ ኖሮ ያንን ቀን ዒድ አድርገን ዓመታዊ በዓል አድርገን እንይዘው ነበር አሉ። ዑመር ምን አላቸው? ማናት ያቺ አንቀጽ አላቸው። አልየውመ አክመልቱ ለኩም ዲነኩም ዛሬ እኮ ሃይማኖታችሁም ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ የኔን ጸጋ በእናንተ ላይ ፈጸምኩኝ። ወረዲቱ ለኩም ልኢስላመ ዲና እስልምናን ከሃይማኖት በኩል ለእናንተ ወደድኩላችሁ የተባለችባትን ቀን ኢድ አድርገን እንይዝ ነበር። ዑመር ምን አላቸው? እኛ እናውቃለን መቼ እንደወረደች። ጁምዓ ቀን ነው፣ የአረፋ ቀን ነው ነቢዩ ላይ የወረደባቸው። ነገር ግን ዑመር ያቺን ቀን ዒድ አድርገን እንያዛት አላለም። ይሁዳው ምን ቢያቀርብለትም አረቺ ልዩ አንቀጽ ናት፣ እኛ ብንሆን ዓመታዊ በዓል አድርገን እንይዛት ነበር ሲል፣ በፍጹም ዓመታዊ በዓልም ይሁን ሳምንታዊው ሸሪዓ በደነገገው ብቻ ስለሚፈጸም በዛ መልክ ሶሃባዎች ፈጸሙ። ወአተመ ዐለይሃ ኒዕማ ፈማ ተረከ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን እኮ አንድን ማልተው ኸይረን መልካም ሆኖ ኢላ ደለ ኡመተ ዐለይህ ህዝባቸውን ወደዚህ ኸይር የመሩ ቢሆን እንጂ ወላ ሸረን መጥፎንም ነገር እኮ ነቢያችን አልተው ኢላ ሐደረሃ ሚን ያስጠነቀቁም ቢሆን እንጂ። ካስጠነቀቁት ውስጥ ምን ብለው ነው? ኢያኩም አስጠነቅቃችኋለሁ ወሙህደታቲል ኡሙር አዲስ አስተሳሰቦችን እንዳታመጡ ከቀጥተኛው መንገድ ትጠማላችሁ። ወተረከና ነቢያችን እኮ ትተውን ሄደዋል። አላ መሐጀቲን በይዷ ግልጽ ባለችው ብርሃን በሆነችው ሃይማኖታዊ መንገድ ላይ ለይሉሃ ሌሊቷ ከነሃሪሃ ልክ እንደ ቀን ጥርት ያለ መንገድ ላይ እኮ ነው ነቢያችን ሰለላሁ ዐለይሂ ወሰለም እኛን ጥለው የሄዱት። ላየዚጉ አንሃ ከዚህ መንገድ እኮ የሚጠምሰው የለም ኢላ ሃሊክ ጠፊ ቢሆን እንጂ። ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ባስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም መሬት ላይ ቀጥ ያለን መንገድ አሰመሩና እቺ ያላህ መንገድ ናት አሉ።
በጎንና በጎን በኩልም ሌሎች መስመሮችን ጫር አደረጉና እነዚህን መንገዶች ናቸው፣ ግን እላያቸው ላይ ሰይጣን ተጣሪ ያለበት አሉ። ሰይጣን ወዴት እንደሚጣራ አላህ በግልጽ ነግሮናል። ምን ሲል ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ አስዒር። ሸይጣን እኮ ተከታዮቹን የሚጠራቸው ጀሃነም ላይ የጀሃነም ጓድ አብረውት እንዲሆኑ ነው አለ። ኢንተቢሁ ትኩረት ስጡ። ቢድዓ በመስራት አዲስ አምልኮን በመፈጸም እኔ አምልኮ ያልኩት አምልኮ ሊሆንልኝ ይገባል ብሎ አንድ ሰው ቁርአንና ሐዲስን ትቶ ቢሰራ ፊ ضላሊን ሙቢን ግልጽ ጥመት ውስጥ ይገባል። ለዛ እኮ ነው ቢድዓ ኢብሊስ ሸይጣን ዘንድ ከሌሎች ወንጀሎች በላይ የተወደደ ነው። አንድ ሰው ዝሙት ቢሰራ አንገቱን አቀርቅሮ ይሄዳል። የዝሙት ልጅ ቢወልድ አንገቱን አቀርቅሮ ይሄዳል። አልይን ረዲየላሁ ዐንሁ የገደለው ሰው ግን ምን አለ? ልትገደል ነው ሲባል ዲን ብሎ ስለወሰደው ከላይ ባንዴ እንዳትጨርሱኝ ከግሬ ጀምሮ ቆራርጡኝ አለ። ማንን ገሎ? የነቢያችንን ሰለላሁ ዐለይሂ ወሰለም ወዱን ሶሃባ ያጎታቸውን ልጅ አራተኛውን ኸሊፋ ገሎ ዲን ብሎ። ልብ በሉ ዛሬም መስጂድ ላይ የሚጨፍሩትን፣ ጫት የሚቅሙትን፣ ሽርክ የሚሰሩትን ሰዎች ስታዩቸው አምልኮ ነው ወይ ብትሏቸው የአምልኮዎች ሁሉ አምልኮ ይሏቸዋል። ከቁርአን ከሐዲስ እስቲ ማስረጃ አምጡለት ስትሏቸው መውሊድን ለማክበር ማስረጃ አያስፈልግም። ምን ይላሉ? መውሊድን ለማክበር ሰሒህ ሐዲስ ሳይሆን ሰሒህ ቀልብ ነው የሚያስፈልገው ይላሉ። ሰይጣን ተጫውቶባቸው ሰሒህ ቀልብ ያለው ሰው በሰሒህ ሐዲስ ነው ልቡን ሰሒህ ሊያደርጋት የሚችለው። ሰሒህ ሐዲስን ያልተቀበለ ያላገኘ ሰው ከማስረጃ በኩል እንደፈለገ ቢለፋ ልቡ ቆሻሻ ናት። ምክንያቱም አንድ ሰው ከቁርአን ከሐዲስ ያላገኘውን አምልኮ ሰርቶ ወደ አላህ ያቃርበኛል ካለ ከአላህ ቢያርቀው እንጂ ምን ሊያመጣለት ይችላል? እነዛ ምርጥ ሶሃባዎች ሁሉንም አላህ ምን ብሎ መስክሮላቸው ሲያበቃ ፈዓሊመ ማ ፊ ቁሉቢሂም አይደለም ከላይ በልቦቻቸው ውስጥ ያለውን ሁሉ እኮ አላህ አወቀ አለ። ፈአንዘለ ላሁ ሰኪነተሁ አለይህ ሰኪናውንም ማወረደባቸው አለ። ከመሆኑም ጋር እቺን አስገራሚ ታሪክ ስሙ። ኦሳማ ኢብን ዘይድ የተባለው ሶሃባ ነቢያችን ሲሞቱ ሰለላሁ ዐለይሂ ወሰለም በጣም ወጣት ከሚባሉ ሶሃባዎች ውስጥ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የሞት አልጋቸው ላይ ሆነው ምን አሉ? እኔ ከሞትኩ በኋላ የመጀመሪያውን ዘመቻ ኦሳማ ኢብን ዘይድ ሄዶ ይምራው አሉ። ሱብሃንአላህ። ነቢያችን ሞቱ፣ አቡበከር ተተካ። ኦሳማን የሰራዊት መሪ አድርጎ በዛ በወጣትነቱ ውጣ አለ። እዛ የነበሩ ሰዎች ተቃወሙ። ትልልቅ ሶሃባዎች እያሉ እንደነ ኻሊድ እንደነ ዑመር እንደነ አቡ ኡበይዳ የመሳሰሉ ትልልቅ የጦር ልምድ ያላቸው ሶሃባዎች እያሉ እንዴት አንተ ይሄን ህፃን ልጅ ትልካለህ ተባሉ። አሁን እኛ ምን ሰማው የማንን መልስ ነው? የአቡበክር አስሲዲቅ እውነት ባይ የሆነውን አቡበክር በዚህ ዘመን ያሉ አለባብሰው ሊያልፉ የሚሞክሩ የቢድአን ጉዳይ የሚናገሩትን አንሰማ። አቡበክር ምን አለ? ኢኒ ሙተቢዑን እኔ እኮ ተከታይ ነኝ፣ ወለስቱ ቢሙብተዲዕ አዲስ ነገር ማመጣ አይደለሁ። በህይወት እያሉ ሊሞቱ ሲሉ እሺ ብዬ የተቀበልኩትን አደራ ማፈርስ አይደለሁም አለ። ምክንያቱም ነቢያችን ሞቱ አልሞቱ ሱናቸው ትእዛዛቸው ይሞታል አበደን። ይሄው እሺ ብሎ ተቀበለ። ሂድ አለው ማንን? ያን ወጣት ልጅ። በምን ተመለሰ? አይጠየቅም። በምን ተመለሰ? አይጠየቅም። አላህና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የታዘዘ ሰው በድል እንጂ አይመለስም። ኦሳማ ኢብን ዘይድ 20 ዓመት ያልሞላው ወጣት ጦር ይዞ ሄደ፣ አሸንፎ ተመለሰ። በምን የተነሳ? ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙት ማን ጦርነቱን እንዲመራ ስለነበር። ኦሳማ ሞቱ። ማይሞተው ሱናቸው ትእዛዛቸው አለ። ዛሬ ነቢያችን አላዘዙም ትለዋለ። በፍጹም አዘዙም አላዘዙም እኛ ምን አገባን ይልሃል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከኪሳራ እንቆጠብ ዘንድ እንጠንቀቅ። አምልኮ በልብ ወለድ የሚሰራ አይደለም። አንድ ሰው ለይል ሊሰግድ ተነሳ፣ እንቅልፍ አንገዳገደው፣ ሞቼ እገኛለሁ እሰግዳለሁ ይባላል? አይባልም።
ነቢያችን ሰለላሁ ዐለይሂ ወሰለም ምን አስጠነቀቁ? አንድ ሰው አሉ ለይል ሊሰግድ ተነስቶ እንቅልፍ ካስቸገረው ይተኛ፣ ምክንያቱም ዱዓ እያረኩ ነው ብሎ ራሱን ሊረግም ይችላልና አሉ። ምክንያቱም ተናገሩ። ከዛ ምን አሉ? ይተኛ፣ አላህ ሁለት ነገር ይሰጠዋል። አንድ ድፍን ሌይሉን እንደቆመ፣ ሁለት እንቅልፉንም ሰደቃ ያደርግለታል አሉ። ብድግ ብሎ ግን ሰውየው እምቢ ሞቼ ይገኛለሁ አልተኛም ነቢዩ ቢሉኝም ቢል ምን ያመልጠዋል? ፈርዱ ፈጅር ያመልጠዋል። ለዛ ነው አይሻ ቤት 3 ሰዎች መጡ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን። የእሳቸውን አምልኮ ጠየቁ። ምን ይመስላል የእሳቸው አኗኗር አሉ። እሳቸው ይጾማሉ፣ ያፈጥራሉ ተባሉ፣ ይበላሉ፣ ልክ እንደዚህ ከሚስቶቻቸው ጋር ይገናኛሉ ተባሉ። እነሱ ምን አሉ? እኛ እሳቸው ያለፈ ወንጀላቸውን አላህ ምሯቸው ሲያበቃ ለወደፊት የሚመጣው ተምረው ሲያበቁ የእሳቸው አምልኮ እንዲህ ከሆነች እኛ በአምልኮ ይበልጥ መበርታት አለብን ብለው አዲስ ህግ አወጡ። ይሄን ነው የምታሰማው። አዲስ ህግ አወጡ። አንደኛው ምን አለ? ሁሌ ልጾም ላላፈጥር አለ። አንደኛው ምን አለ? ሁሌ ለይል ልቆም ላልተኛ አለ። አንደኛው ምን አለ? ሴት የሚባል ላላገባ፣ ሴት ነው ከዲን የሚያዘናጋው አለ። ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ እኮ ተቆጥተው አያውቁ። ሰሙ ይሄን ጉድ፣ ሃይማኖታቸው ሊሸረሸር በዲን ስም እንደመጣ። ከዛ ምን አሉ? ሚንበራቸው ላይ ወጡ። ከጁምዓ ቀን ውጭ እኛ ሚንበርን የምናውቀው መቼ ነው? የጁምዓ ቀን ሚንበር ላይ ወጡ። ጉዳዩ በጣም አስጨናቂ ስለነበር ከናንተ ውስጥ አላህን ፈሪ እኔ ነኝ፣ እንደኔ አላህን ልትፈሩ አትችሉ። አገባለሁ፣ እጾማለሁ፣ አፈጥራለሁ፣ እተኛለሁ፣ ተነስቼ ላይ ልሰግዳለሁ አሉ። አሁን የመጨረሻውን አስፈሪ ንግግር ስማ። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ፣ ከኔ ሱና ያፈገፈገ ሰው ከኔ አይደለም አሉ። እሳቸው በሄዱበት ፈለግ ያልሄደ ሰው ከነቢያችን አይደለም። ስለዚህ ይሄ አዲሱን ቢድዓ የተባለውን ነገር በጣም ልንጠነቀቅ ይገባናል። ነቢያችን ሰለላሁ ዐለይሂ ወሰለም ወቃለ ሰለላሁ ዐለይሂ ወሰለም ሙሐዲረን ሚነል አህዳቲ ፊዲን፣ በሃይማኖት ላይ የሚጨመሩ ነገሮችን ነቢያችን ሲያስጠነቅቁ ምን አሉ? መን አህደተ፣ አዲስ ነገር ያመጣ ሰው፣ ፊ አምሪና ሃዛ አይ ፊ ዲኒና ሃዛ፣ በዚህ በሞላው በንጹህ እስልምና ላይ አዲስ ነገር ይዞ የመጣ ሰው፣ ማለይሰ ሚንሁ፣ በእስልምና ውስጥ የሌለን አዲስ ነገር ይዞ የመጣ ሰው፣ ፈሁወ ረዱን፣ ጭንቅላቱን ተገልብጦም ቢሰራው አላህ አይቀበለውም፣ ይመለስበታል አሉ። ወፊ ሪዋየቲን፣ በሌላ ዘገባ መን አሚለ አመለን፣ ስራን የሰራ ሰው፣ ለይሰ ዐለይሂ አምሩና፣ የአላህና የኔ ትእዛዝ የሌለበትን ስራ የሰራ ሰው፣ ፈሁወ ረዱን፣ ያ ስራው ውድቅ ነው፣ አላህ አይቀበለውም አሉ። ከዚህ ምን እንይዛለን? ማንኛውንም ስራ ለመስራት ከመነሳታችን በፊት ማስረጃ አለው ወይ ተብሎ ይፈለጋል። ምክንያቱም አላህ ይሄው እያባበለ መከረን። ምን ሲል? ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ አጢኡ ላህ፣ አላህን ታዘዙት ልትሰሩ ከመነሳታችሁ በፊት፣ ወአጢኡ ረሱል፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ታዘዙ ስራ ለመስራት ከመቸኮላችሁ በፊት፣ ወላ ቱብጢሉ፣ አታበላሹ፣ አዕማለኩም፣ ስራዎቻችሁን አታበላሹ። ምን አደርጋችሁ? አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ያላዘዛችሁን ከሰራችሁ ስራችሁ ይበላሻል። ኢነ ሐቂቀተ መሐበቲ ነቢይ ሰለላሁ ዐለይሂ ወሰለም ለይሰት ቢዳዕዋ፣ ነቢዩን መውደድ እኮ በምላስ በመናገር እኮ አይደለም። ወላ ቢልቢድዓ፣ አዳዲስ ቢድዓዎችን በማምጣትም አይደለም። ወላ ቢልመውሊድ፣ አዲስ ዓመታዊ በዓሎችን በመደንገግም እኮ አይደለም። ወኢነማ ተኩኑ፣ ነቢያችንን መውደድ እኮ የምትሆነው አንደኛ ቢጣዓቲሂ ፊማ አመር፣ እሳቸው ያዘዙትን በመታዘዝ፣ ሁለተኛ ወተስዲቁሁ ፊማ አኽበር፣ የተናገሩትን በጠቅላላ እውነት ነው ብሎ በማመን፣ ሶስተኛ ወጅቲናቡ ማነሃ አንሁ ወዘጀር፣ እሳቸው የከለከሉትን እሺ ብሎ መራቅ፣ ወአላ ዩዕበደ ላህ፣ አላህ ላይ ይመለክ ኢላ ቢማ ሸረዕ፣ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ብቻና ብቻ ቢሆን እንጂ። ቃለ አላሁ ተዓላ፣ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ቁል በላቸው አንተ መልእክተኛዬ ሆይ፣ ኢንኩንቱም እውነት ከሆናችሁ፣ ቱሒቡነ አላህ አላህን የምትወዱት ከሆነ፣ ቱሒቡነ ነቢይ እንኳን እኮ አላለ፣
ሰለላሁ ዐለይሂ ወሰለም። ነቢዩን የምትወዱት ከሆነ እኮ አላለም እሳቸውን የፈጠራቸው የላካቸው እውነት አላህን እንኳን የምትወዱት ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው። አንተን ሲከተሉ ብቻ ነው ዩህቢብኩሙላህ አላህ ይወዳችኋል በላቸው። ወየግፊር ለኩም አላህ ይምርላችኋል ዙኑበኩም ወንጀሎቻችሁን በላቸው። ወኢነማ ሚማ አህደተ ናሱ ፊ ዲኒላህ በአላህ ዲን ላይ ሰዎች ካመጡት አዲስ ተግባር ውስጥ አልኢሕቲፋሉ ማክበራቸው እኮ ነው ቢማ ዩሰማ ብለው በሚጠሩት ዒድ አልመውሊድ አነበዊ የነቢዩ ሰለላሁ ዐለይሂ ወሰለም ልደት በዓልን እናከብራለን ይላሉ። ሐታ ቶርታ ኬክ አስጋግረው በእንግሊዝኛ ሃፒ በርዝዴ ያ ረሱለላህ እያሉ ቶርታ ኬክ የቆረሱ ሰዎች በቪዲዮ ተለቋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። የእኛ ነቢይ ኬክ ቁረሱልኝ አላሉ። ከዓመት እስከ ዓመት ግን በሱናቸው ኑር። ወሃذا الاحتفال ቢድዓቱ ሙህደት ይሄ ዓመታዊ በዓል እኮ ዲን ማያውቀው አላህ ማያውቀው አዲስ መጤ ነገር ነው። ለም የእዘን ቢሂላህ አላህ አላዘዘበትም። ፈኢነ ነቢይ ሰለላሁ ዐለይሂ ወሰለም ዓሸ 23 ዓመ 23 ዓመት ነቢይ ሆነው ቆዩ። እሳቸውም አላከበሩትም። ሶሃባዎችም አትባኡ ታቢዒን አራቱ አይማዎች እነዚህ ሁሉ እኮ አልሰሩትም። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ዓለይኩም ቢሱነቲ አደራችሁን የኔን ሱና ያዙ፣ ወሱነቲ ልኹለፋኢ ራሺዲን ራሺድ ማለት ቅን መንገድ የተመሩ የአራቱም የኔን ምትኮች አልመህዲይን የተመሩ የሆኑትን ሚን ባዕዲ ከኔ በኋላ የሚመጡትን ተመሰኩ ቢሃ ወአዱ ዐለይሃ ቢነዋጂድ ወኢያኩም ወመሕደሳቲ ልእሙር ፈኢነ ኩለ ሙሕደሰትን ቢድዓ وكل بدعة ضلالة وكل ضلالة في النار. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد فاتقوا الله عباد الله واعلموا أن الأعياد والمواسم الدينية من الشرائع التوقيفية. ሃይማኖታዊ በዓሎች አምልኮዎች በጠቅላላ ተውቂፊያ ማለት ሃይማኖታዊ ማስረጃ ሳይመጣባቸው ማይሰሩ ነገሮች ናቸው። ሰኞና ሐሙስን ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም የቻለ ሰው ይጹመዋል። ምንም የቻለ ሰው ምክንያቶቹ እንደረደሩ፣ አንደኛ ሰኞ የተወለድኩበት ቀን እና በእኔ ላይ መለኮታዊ ራእይ የተወረደበት ቀን ነው አሉ። ሐሙስን ደግሞ ጨመሩና በሌላ ሐዲስ ሰኞና ሐሙስ የባሪያዎች ሥራ ወደ አላህ የሚወጣበት ነው፣ ለዚህም ሲባል ጾመኛ ሆኜ ስራዬ እንዲወጣልኝ እፈልጋለሁ አሉ። ምክንያቶቹ እነዚህ እንጂ ሌላ አይደሉም። አንድ ሰው ብድግ ብሎ ሳምንታዊ ጾሙ የተባልነውን ሰኞ አይ እኔ በሰደቃ አሳልፈዋለሁ ቢል አላህ አይቀበለውም። ለምን? ሰኞም በሰደቃ ማለቱ ነው ቢድዓ እንጂ ቢፈልግ ሰኞ ቢፈልግ ማክሰኞ ሰደቃ ማውጣት ይችላል። ነቢያችን ግን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ያያያዙት በምን ምክንያት ነው? አንደኛ የተወለዱበት ቀን ስለሆነ። ስለዚህ እሳቸው የተወለዱበትን ቀን እደሰታለሁ ያለ ሰው ሰኞ ሰኞ ይጾማል እንጂ የቃጥባሬ አምላኪዎች እንደሚያደርጉት ሰኞ ሰኞ ጫት አይቅምም። የቃጥባሬ አምላኪዎች ምን ይላሉ? እኛ የኢስነይን ሰዎች ነን፣ ሰኞ ሰኞ አላህን ለመገዛት ጫት እንቅማለን ይላሉ። ጫትና ኢስላም ምስራቅና ምዕራብ። ሙስሊም የሆነ ሰው በጠቅላላ ነፍሱን ሊሸውዳት አይገባም። ስለዚህ ፈላ የሒሉ ሊአሐዲን ለአንድም አካል አይፈቀድለትም አዩህዲተ ፊሃ ዒደን ለም የሽረዕሁ ላህ ወረሱላ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ያላዘዙበትን ይቺን ቀን እንዲህ ሆነን እናከብራታለን ሚባል ከኛ አፍ ሊወጣ አይገባም። አደብ ስነ ስርዓት ማለት የመጀመሪያው ስነ ስርዓት ካላህና
ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ነው። አላህ ምን አለ? ያ አዩሃ አለዚነ አመኑ ላ ቱቀዲሙ በይነ የደይ ላሂ ወረሱሊህ፣ እናንተ ያመናችሁ ሰዎች ሆይ ከአላህና ከመልእክተኛው በፊት ቀድማችሁ አትናገሩ፣ ነብሶቻችሁን አታስቀድሙ። ወከዛሊከ ልክ እንደዚህ 4 እና 5 ዓመት አገራችን ላይ የሞላው አብዮት አደባባይ ሄደን ዓመታዊ ኢፍጣር እናደርጋለን የሚባለውም ኢስላም አያውቀው። የመጀመሪያ ዓመት ላይ ዲናዊ ቅብል ይቀባ ምን አሉ? በ17 ረመዳን ላይ ነበር አላህ የበድርን ዘመቻ ድል የሰጠን፣ በ17 እንሞክረው አሉ። ከአዋቂዎች ከዑለማዎች በኩል ተቃውሞ ሲነሳባቸው ምን አሉ? እሺ ወደ መጨረሻው 27ኛ ቀን አሉና 27ማ ለይለተል ቀድር ትከጀላል። እሺ 29ኛው ላይ እናርገው። እነማናችሁ እናንተ በአላህ ዲን ላይ መታችሁ ይሄ ቀን ሴትና ወንድ ወጥቶ አደባባይ ላይ በሚያጅብ ሁኔታ ደግሞ ብዙ ሙኻለፋ አለ። ከወደቁ በኋላ መፈራገጥ ለመላላጥ ይባላል። ቢድዓ ውስጥ የገቡ ሰዎች መቆሚያ የላቸው። ለምሳሌ አብሬቶች የሚያከብሩት መውሊድ ረቢዕ ላይ ነው አይደለም፣ ረጀብ ላይ ነው። ለምንድን ነው ረጀብ ላይ የምታከብሩት? ነቢያችን መች በረጀብ ወር ተወለዱ ሲባሉ ምን አሉ እነሱ? የተረገዙበት ስለነበረ እናከብራለን። ከዚህ ምን ትይዛላችሁ? አንድን አዲስ ነገር አታመጣም። ላለመሸነፍ የሙትን ትሄዳለህ። ስለዚህ አላህና መጨረሻውን ቀን የፈራ ሰው ሴት ልጁን አረ ወንድ ልጁንም ቢሆን በረመዳን መጨረሻ ላይ ወደ አብዮት አደባባይ ሊልክ አይገባው። ሴት ብዬ የጀመርኩት ምክንያት ስላለኝ ነው። ሴቶቹ ዝናብ እየደበደባቸው ፎቶ ያነሷቸዋል። ሴት ልጅ ዝናብ ሲመታት ልብሷ እላይዋ ላይ ይጣበቃል አይጣበቅ? የሱመያን ጽናት እዩ ይላሉ። አካላቶቿን ቀርጸው ኢና ሊላሂ ወኢና ኢለይሂ ራጂዑን። ሌላም ቦታ ሚሊኒየም ነው እዚህ ቲያትር ቤት ነው እየተባለ ሚስቶቻችሁ፣ እህቶቻችሁ፣ ልጆቻችሁ ምትልኩ ሰዎች አላህን ልትፈሩ ይገባቸዋል። የተለቀቁ ሚዲያዎችን ካያችሁ የካሜራማኖቹ ብልግና ወንድና ሴት ጎን ለጎን ያስቀምጡና ወደ ሴቷ ዙም አርገው ሴቷን መርጠው ቪዲዮ ይቀርጻሉ። እሱም በሚዲያ ይለቁታል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልደዩሱ ላ የድኹሉል ጀነ፣ በሚስቱ በእናቱ በሴት ልጆች ማይቀና ሰው ጀነት አልገባም አሉ። እንዴት ነው እህትህን አሳልፈ የተለያዩ እስላማዊ ፕሮግራሞች እየተባሉ እስላም የማያውቃቸው ወንድና ሴት አጠገብ ላጠገብ ተቀምጠው ቅርብ ቀን የለቀቁት ጭራሽ ምን ይላሉ? እስኪ ተያዩ ለሙሐባ ይሏቸዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢያችን ደግሞ እስቲ ተያዩ አይደለም ያሉት። ወንድ ልጅ ሴትን ሲያይ፣ ሴትን ልጅ ወንድን ሲያይ አይኑን ይስበር ነበር ያሉት። ላ ሐውለ ወላ ቁወተ ኢላ ቢላህ። ዲናችንን ካልተማር ሰዎች ሊሸውዱን ተዘጋጅተዋል። ኢንሻአላሁ ተዓላ ደጋግመን ተነስቷል። ይሄ አርዕስት መውሊድ የሚባል የባለፈው ሳምንትም ኹጥባችን እሱ ነበረ። ብዙ የሽርክ መዓት እዛ ውስጥ አለ። ሰው ቀበሌ ቢሄድ ደግምላችኋል፣ ቀበሌ ቢሄድ ሲጋራውን ከሩቁ አጥፍቶ ረግጦ ማስቲካ አውጥቶ አኝኮ ዋሻው ጫትማ ተይዞ አይገባም፣ አይታሰብም እኮ። የአላህ ቤቶች ውስጥ ግን መውሊድ ነው ብለው ጫት ይዘው የሚገቡና ከበሮ የሚደልቁ ሰዎች አሉ። እነዚህ ሰዎች ተውበት ካላደረጉ ከባድ ጥፋት ላይ ወድቀዋል። አንዲት ነገር ላንሳላችሁ፣ ሐዲስ ነው። አንድ ሰው መስጂድ ውስጥ ብሎ ቱፍ ቢል ሐዲስ ነው ማነሳላችሁ። ራሷኑ አክታ ከመስጂድ ውስጥ ጠርጎ በማውጣት ብቻ ነው ተውበቱ። ሐዲስ ነው ወንድሞቼ። የአላህ ቤት በዚህ ደረጃ ትኩረት ስጡና ተንከባከቡት የተባልነው ጫት ከተቃመበት የጫት ገራባ ምንጣፍ በምንጣፍ ከሆነ የነዚህ ሰዎች ተውበት ምን ይሆናል? ጭራሽ ከዚህ በፊት አላፈሩ። አንዋር መስጂድ ላይ ምን አድርገዋል? ወንዱ እንደዚህ ጉብ ያለ ቦታ ወጥቶ ዱዓ የተደረገበት ጫት ነው እያሉ ሴቶች ከስር ለኔ ይላሉ፣ ጫት ይሰጣሉ። በአላህ ይሁንባችሁ ምትቅሙ ሰዎች ካላችሁ ተውበት አድርጉ። ተውበት ማለት አላህ ሆይ ይቅር በለኝ አጥፍቻለሁ በሉ። ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? አንድ የአላህ ባሪያ ሁለት ታፋው አላህ ፊት ቆሞ አያንቀሳቅስም ስለነዚህ ነገሮች ሳይጠየቅ። ከዛ ውስጥ አንዱ ምንድን ነው? ሰውነት ሰጥቼህ ነበር
በምን ጨረስከው ብሎ ያለማቱ ጌታ ውስጥ አካልንም ውጭ አካልንም መርምሮ ነው የሚቀበለው። እናውቃለን ግን ይሄን የነገሩን ነብያችን ናቸው ሰለላሁ ዐለይሂ ወሰለም። የሰጣችሁን አካሉን ራሱ መርምሮ ነው የሚቀበለው አሉ። የድሮ ጫት የጉራጌ ጫት የሚባለው ቢበዛ ጉንጭ ይተረትራል እንጂ እንዲህ አይነት የጤና እክሎች አያመጣም ነበር። ዛሬ ጫት ቢዝነስ ሆኖ ዲዲቲ የተባለው ኬሚካል በመስኖ ይረጫል። ኬሚካል ጭምር እኮ ነው ወንድሞቻችን እየቃሙ ያሉት። ጉበታቸው እየተበላ አላህ ፊት ስትቆሙ ምን ይሆናል መልሳችሁ? ስለዚህ ለአላህ ብላችሁ ተውበት አድርጉ። ምን ጠየቅበት ነገር በበዛ ቁጥር አላህ እያያዙ ይበረታል አይበረታ? ስለዚህ ይሄ ለአላህ ብላችሁ በአላህ ያመናችሁ ሰዎች አላህ ፊት ቆመን አከላቴ እስካን ተደርጎ ጠየቃለሁ ያለ ሰው ከማንኛውም ሱስ ከሲጋራ ከሺሻም አሉ ከሚባሉ ሱሶች ሙልጭ ብለን ልንወጣ ይገባል። አላሁ ስብሓነሁ ወተዓላ በሰማነው ምንሰራ ሰዎች አላህ ያድርገን። በሐቅ ላይ የምንሰበሰብ ሰዎች ያድርገን። የነቢያችንን ሱና ከሚከተሉት ሰዎች አላህ ያድርገን። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ربنا آتنا في الدنيا حسنة وفي الآخرة حسنة